ኦኬ እንዴት ናችሁ? ሁሉ ሰላም። እኔ ገለታ አባተ እባላለሁ የኬሚስትሪ መምህር ነኝ። በዛሬ ኬሚስትሪ የትምህርት ቪዲዮ እየላችሁ የቀረብኩት ለዘጠነኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዛሬ ትምህርታችን ዩኒት 1 ስለ አቶሚክ ስትራክቸር ከፔጅ 1 እስከ ፔጅ 33 የምናይ ይሆናል ማለት ነው። ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ኬሚስትሪን ከኔ ጋር መማር ትችላላችሁ። እንዲሁም ፊዚክስን፣ ማትስን ከግሬድ 9 እስከ ዩኒቨርሲቲ ፍሬሽማን ኮርስ ድረስ በሰፊው መማር ትችላላችሁ ማለት ነው። ስለዚህ ግሬድ 9 ዩኒት 1 ስለ አቶሚክ ስትራክቸር ነው። ባይ ዘ ዌይ ግሬድ 7 እና ግሬድ 8 ላይ ብዙ በኬሚስትሪ ላይ ያጣችሁትን ብዙ ማወቅ የሚጠበቅባችሁ የኬሚስትሪ ቤዚክ ፖይንቶችን በዚህ ግሬድ ሌቭል ኬሚስትሪ ላይ መማር ትችላላችሁ ማለት ነው። ስለዚህ ዩኒት 1 ስለ አቶሚክ ስትራክቸር እንዲሁም ስለ አቶሚክ ቲዮሪ የምናይ ይሆናል ማለት ነው። ስለዚህ at the end of this unit student will be able to know እናንተ በዚህ ዩኒት ላይ ማወቅ የሚጠበቅባችሁ ፖይንቶች የመጀመሪያው compare Dalton atomic theory and modern atomic theory Dalton atomic theory ምንድነው እንዲሁም ደግሞ modern atomic theory ምን እንደሆነ ሁለቱን compare and contrast ታደርጋላችሁ ማለት ነው፣ ታወዳድራላችሁ። ባይ ዘ ዌይ ግሬድ 7ም ስለ modern atomic theory እና ስለ Dalton atomic theory ተምራችኋል ማለት ነው። ባይ ዘ ዌይ ሁለቱም እንደ modern atomic theory በመባል ነው የሚታወቁት። ምክንያቱም Dalton atomic theory ከmodern atomic theory ሁለት ብቻ ነው ድሮባክ ያለው ወይንም ስህተቶች ያሉት ማለት ነው። ሌላው ማወቅ የሚጠበቅባችሁ በዚህ ዩኒት the discovery of subatomic particle ዲስከቨሪያቸው ለምሳሌ እንደ ኤሌክትሮን፣ ፕሮቶን፣ ኒውትሮን እንዲሁም ደግሞ ሜካፕ ኦፍ ኒውክለስን የምናይበት ዩኒት ነው ማለት ነው። አንደርስታንድ ዳልተን፣ ቶምሰን፣ ራዘርፎርድ ኤንድ ቦኸር እንዲሁም ደግሞ ኳንተም አቶሚክ ሞዴልን ታያላችሁ ማለት ነው በዚህ ዩኒት ላይ። ሌላው ዴቨሎፕ የምታደርጓቸው ስኪሎች አሉ ማለት እዚህ ዩኒት ላይ ስኪልን የሚጠይቁ ካልኩሌት ሰብ አቶሚክ ፓርቲክል ለምሳሌ ሰብ አቶሚክ ፓርቲክል ነምበር ኦፍ ሰብ አቶሚክ ፓርቲክል ነምበር ኦፍ ኤሌክትሮን ነምበር ኦፍ ፕሮቶን እንዲሁም ደግሞ ኒውትሮንን እነዚህ ካልኩሌት የምታደርጉበት ስኪል ዴቨሎፕ የምታደርጉበት ነው አቶ ዩኒት። በተጨማሪም አቶሚክ ነምበር ምንድነው፣ አቶሚክ ማስ ነምበር ምንድነው፣ አቬሬጅ አቶሚክ ማስ ምን እንደሆነ ትረዳላችሁ በዚህ ዩኒት ላይ። draw the electron configuration of atom and ion ኤሌክትሮን ኮንፊግሬሽን መሳል ወይም ድሮ ማድረግ ስኪልን ትለማመዳላችሁ ማለት ነው። ኦኬ ስለዚህ ወደ መጀመሪያው ስመጣ ኢማጂን ኤንድ ሙቪንግ ኢንዲቪጁዋል አተም። እንግዲህ አተምን የሚለው ትርጉሙን ስትረዱ ብዙ ፊሎሶፈሮች የግሪክ ፊሎሶፈር እንደነ አርስቶትል፣ ዲሞክራትስ ስለ አተም የሆነ ነገር ተናግረዋል ማለት ነው። ሁለቱም ስለ ዲቪዥን ኦፍ ማተር ነው። ዩ ኖ ማተር ኤኒቲንግ ዛት ሃቭ ማስ ኤንድ ኦኩፓይ ስፔስ ማተር ብለን እንጠራዋለን። ማንኛውም ቦታ የሚይዝ እንዲሁም ደግሞ ሰፋ ወይ ማስ ያለው ነገር ማተር ተብሎ ይጠራል። ስለዚህ ዲቪዥን ኦፍ ማተር ስንል አንድ ማተር ወደ ስሞለስት ፓርቲክል ሰብዲቫይድ ስናደርገው እየቆረጠ መጨረሻ ላይ ስንደርስ የሆነች ስሞለስት ፓርቲክል ነገር ልናገኝ እንችላለን እና ሁለቱ ፈላስፋዎች ስለምን ተናግረዋል? አተም የሚሆን ነገር ዲሞክራትስ ነው የነገረን። ምክንያቱም አርስቶትል ዲቪዥን ኦፍ ማተር ኢዝ ኮንቲኒየስ ነው ያለው። ሃቭ ኖት ሊሚትድ ቫልዩ፣ ሊሚትድ የሆነ ቫልዩ የለውም፣ ኮንቲኒየስ ነው መጨረሻ ያለው። ለምሳሌ አንድ ወረቀት እየቆረጥኩ መጨረሻ ላይ የምደርስበት ፖይንት የለኝም ብሏል አርስቶትል። ዲሞክራትስ ግን ዲቪዥን ኦፍ ማተር ኢዝ ኖት ኮንቲኒየስ ሃቭ ሊሚትድ ቫልዩ፣ ሊሚትድ የሆነ ቫልዩ አለው። መጨረሻ ትንሽ ነገር ላይ እንደርሳለን። የቆረጥን የማይቆረጥ መጨረሻ አንድ ፖይንት ላይ እንደርሳለን፣ ወይም ዲስክሬት አማውንት ላይ እንደርሳለን። ስሞለስት ፓርቲክል ናት ያቺ ፓርቲክል ማለት ነው። እሷን ደግሞ በግሪክ መቆራረጥ የማትችል የመጨረሻ ትንሿ ስሞለስት ፓርቲክል አቶሞስ ብሎ ለመጀመሪያ ጊዜ ጠርቷታል ማለት ነው። ስለዚህ ዲሞክራትስ እንግዲህ አተም የሚለው ቃል ከዲሞክራትስ ወርድ ነው የመጣው ማለት ነው። እሱ ነው የተጠቀመው ማለት ግሪክ ወርድ ነው። አቶሞስ ሚንስ ኢንዲቪዚብል ካኖት ሰብዲቫይድ ኢንቱ አዘር ስሞለስት ፓርቲክል። ይሄ ምን ተብሎ ይጠራል? አቶሞስ ነው። ስለዚህ አተም የሚለው ስም ናይዴ አሁን ላይ ትክክለኛ ትርጉም አይሰጥም። ምክንያቱም አተም ብለን የምንጠራው ኢንዲቪዚብል ማለት ነው። ካኖት ሰብዲቫይድ ኢንቱ አዘር ፓርቲክል፣ ወደ ሌላ ፓርቲክል ሰብዲቫይድ መሆን የማይችል አተም የሚል ትርጉም አለው ማለት ነው። ስለዚህ አቶሞስ የሚለው ከዚህ የሚነሳው ማለት ነው። አን አተም ኦፍ ካርበን ኢዝ ዘ ስሞለስት ዩኒት that we can divide graphite into and still call it is carbon ነው። አንድን አሁን ካርበን ወይም ቻርኮል ነገር ወስዳችሁ እስከ መጨረሻ እየቆረጣችሁ ቢደርሱ ያው አተምነቱን አይለቅም። ምክንያቱም አተም
ዱሪንግ ፊዚካል ቼንጅ ኦር ኬሚካል ቼንጅ ምንም ቢሆን እንኳን ማለት በፊዚካል እና በኬሚካል ቼንጅ ዲስትሮይ ሊሆን አይችልም፣ ክሪኤትድ ሊሆንም አይችልም ማለት ነው። ስለዚህ ዱሪንግ ኤኒ ካይንድስ ኦፍ ኬሚካል ሪአክሽን ኦር ቼንጅ አተም ናይዘር ክሪኤትድ ኖር ዲስትሮይ፣ አተም ሊፈጠርም ሊጠፋም አይችልም ሁልጊዜ ማለት ነው። ስለዚህ አንድ ነገር ለምሳሌ ብትፈጩትም ወደ ስሞለስት ፓርቲክል ብትቀይሩትም አተምነቱን አይቀይርም። ስለዚህ አሁን አቶመስ የሚለው ቃል ኢዝ አን አተም ኦፍ ካርበን ትሩሊ ኢንዲቪዚብል ይላል። የአተም ማለት የካርበን አተም ኢንዲቪዚብል ነው ወይ ነው ዘላይ ጥያቄያችን። እርግጥ በፊሎሶፈሮቹ ወይም በነ ዳልተን አቶሚክ ቲዮሪ ላይ ስትረዱ አተም አር ኢንዲቪዚብል ብለው ጠርተውታል ማለት ነው። አተም ወደ ትንንሽ ነገር መከፋፈል የማይችል ነገር ነው ብለዋል። ግን ናይዴይ አተም አር ሰብዲቫይድድ ኢንቱ 3 ፓርቲክል ቀጣይ የምናያቸው ይሆናል ማለት ነው። ኦኬ 3 ሎዎች አሉ። እንግዲህ ስለ አተም ለማወቅ ወይንም ስለ አቶሚክ ቲዮሪ ወይም ሞደርን አቶሚክ ቲዮሪን ቢውልድ ለማድረግ 3 ፋንዳሜንታል ሎዎች አሉ። ባይ ዘ ዌይ እነዚህን 3 ፋንዳሜንታል ሎ ግሬድ 9 ዩኒት 4 ላይም በሰፊው ትማራላችሁ ማለት ነው። ግን አሁን ላይ የተወሰነ ነገር ነገራቸዋለሁ። 3 ፋንዳሜንታል ሎ ብለን የምንጠራቸው ሞደርን አቶሚክ ቲዮሪን ፎርም ለማድረግ ኦል ማተር ኢዝ ኮምፖዝድ ኦፍ አተም ብለናል። ኦፈር አን ኤክስፕላኔሽን ፎር ኦብዘርቬሽን ኤንድ ሎ ይልና 3 ሎዎች አሉ። እነዚህ ሎዎች ምንድን ናቸው? ዘ ሎ ኦፍ ኮንዘርቬሽን ኦፍ ማስ፣ ዘ ሎ ኦፍ ዴፊኒት ፕሮፖርሽን እንዲሁም ደግሞ ዘ ሎ ኦፍ ዋት መልቲፕል ፕሮፖርሽን ብለን የምንጠራቸው 3 ፋንዳሜንታል ሎዎች አሉ። እያንዳንዳቸው ምን እንደሆኑ አብረን ማየት እንችላለን። እንግዲህ 3 ፋንዳሜንታል ሎ ዛት ኢዝ ዱ ቱ ዴተርማይን ኦር ፎርሙሌት ሞደርን አቶሚክ ቲዮሪ። እነዚህም ሎዎች ምንድን ናቸው? ዘ ሎ ኦፍ ኮንዘርቬሽን ኦፍ ማስ፣ ማስ ናይዘር ክሬትድ ኖር ዲስትሮይድ ዱሪንግ ኬሚካል ሪያክሽን ኦር ኬሚካል ሪያክሽን። አንድ ኬሚካል ሪያክሽን በሚካሄድበት ሰዓት ወይም ሪያክሽኑ ከተካሄደ በኋላ ቴስት ብናደርግ ማስ ናይዘር ክሬትድ ኖር ዲስትሮይድ ነው የሚለው ነገር እናያለን ማለት ነው። ስለዚህ ዘ ሎ ኦፍ ኮንዘርቬሽን ኦፍ ማስ ነው የመጀመሪያው። ዘ ሎ ኦፍ ኮንዘርቬሽን ኦፍ ማስ ብለን የምንጠራው ምን ማለት ነው? ኢን ኬሚካል ሪያክሽን በአንድ ኬሚካል ሪያክሽን ሰዓት ላይ ማተር ናይዘር ክሪኤትድ ኖር ዲስትሮይድ። ለምሳሌ አንድ ወረቀት በርን ብታደርጉ ወረቀቱ ላይ ያለው ማሱ ሊጠፋም ሊፈጠርም አይችልም። መቼ? ኮንዘርቭ ከተደረገ። ምክንያቱም አንድ ነገር ስታቃጥሉ ኖርማሊ በስሞግ መልክ ሊሆን ይችላል ወይም በጭስ መልክ በካርበን ዳይኦክሳይድ ፎርም በካርበን ሞኖክሳይድ ፎርም ወደ አየር እንዳይሄድ ሁሉንም ኮንዘርቭ ካደረጋችሁት መጀመሪያ የመዘናችሁት ቢፎር ሪአክሽን የመዘናችሁት ማስ እና አፍተር ሪአክሽን ያለው ማስ ሁለቱ ኢኳል ነው ማለት ነው። ይሄ ነው ዘ ሎ ኦፍ ኮንዘርቬሽን ኦፍ ማስ። ኢን ኬሚካል ሪአክሽን ማስ ናይዘር ክሪኤትድ ኖር ዲስትሮይድ፣ ማስ ሊፈጠርም ሊጠፋም አይችልም ይለና ማለት ነው። ስለዚህ this is a law because it describes what happened not why ነው የሚለው። ያ ማለት ምን እንዴት ተፈጠረ ሊነግረን ይችላል። በአንድ ኬሚካል ሪአክሽን ሲካሄድ ምን እንዴት ተፈጠረ ነው ሊነግረን የሚችለው እንጂ ማሱ ሊፈጠርም ሊጠፋም አይችልም ማለት ነው። አዲስ ኒው ሰብስታንስ ግን ፎርም መደረጉን ሊነግረን ይችላል ወይም ሊያሳየን ይችላል ማለት ነው። ስለዚህ the particle of matter rearranging during a chemical reaction፣ አንድ ኬሚካል ሪአክሽን ሲካሄድ ፓርቲክል ኦፍ ማተር ነው ሪአሬንጅ ነው እንጂ የሚሆኑት ሊጠፉም ሊፈጠሩም አይችሉም ማለት ነው። ስለዚህ ይሄ ፕሪንሲፕል ኦር ይሄ ፋንዳሜንታል ዘ ሎ ኦፍ ኮንዘርቬሽን ኦፍ ማስ ብለን ተባለን። ዱሪንግ ኬሚካል ሪአክሽን ማስ ናይዘር ክሪኤትድ ኖር ዲስትሮይድ፣ ዚስ ሎ ኢዝ ኖን አስ ዘ ሎ ኦፍ ኮንዘርቬሽን ኦፍ ማስ ብለን እንጠራዋለን ማለት ነው። ዘ አማውንት ኦፍ ማተር ኢዝ ኮንዘርቭድ ቢኮዝ ዘ ፓርቲክል ዘምሰልፍ አር ኖት ቼንጅድ፣ ፓርቲክሎቹ ወይም አተሙ ሊቀየር አይችልም። በሪያክሽን ደረጃ ያሳያቸዋለሁ። ለምሳሌ ካልሽየም ፕላስ ኦክሲጅን ጊቫስ ካልሽየም ኦክሳይድ ብንል አሁን ካልሽየም ኦክሳይድ የሚለው ላይ ዜሪስ ካልሽየም በፕሮዳክት ሳይድ ላይ ያለው ማለት ነው። በሪያክታንት ሳይድ ደግሞ ካልሽየም አላችሁ ጽፍ ያሳያቸዋለሁ። እሱን ሁለተኛው ነው ዘ ሎ ኦፍ ዴፊኒት ፕሮፖርሽን ነው። ዱሪንግ ፎርሜሽን ኦፍ ኮምፓውንድ አንድ ኮምፓውንድ ፎርም በሚደረግበት ሰዓት ዴፊኒት በሆነ ፕሮፖርሽን ወይም ዴፊኒት በሆነ ኮምፖዚሽን ነው አንድ ኮምፓውንድ ፎርም ሊደረግ የሚችለው ማለት ነው። ይሄ ነገር ምን ማለት ነው? አብረን እንየው። ስለዚህ ዘ ሎ ኦፍ ዴፊኒት ፕሮፖርሽን ስተዲ
the composition of compound versus mixture and it that ይለናል። አንድ ኮምፓውንድ ከራሱ ኮምፖነንት ሲሰራ ፊክስድ በሆነ አማውንት ነው ሊሰራ የሚችለው ማለት ነው። ስለዚህ the law of definite proportion ስንል ለምሳሌ ወተር ኮምፖዝድ የተደረገው ከሃይድሮጅን እና ከኦክሲጅን ነው። አንድ ወተር ኮምፖዝ ሲደረግ there is hydrogen and oxygen ማለት ነው። ስለዚህ H2O ነው ወተር ብለን የጠራናት is H2O look at H2O አለ። ለምሳሌ ይሄ ወተር ነው። ወተር ከሁለት ሃይድሮጅን እና ከአንድ ኦክሲጅን ተፈጥሯል ማለት ነው። ስለዚህ ከዚህ ላይ እንደምትረዱት የአንድ ሃይድሮጅን ማስ ወይም የአንድ ሃይድሮጅን ሞለኪል ማሱ H2 ማሱ 2 ግራም ነው። የኦክሲጅን ደግሞ 16 ግራም ነው። ስለዚህ ወተርን ፎርም ለማድረግ 2 ግራም ሃይድሮጅን እና 16 ግራም ኦክሲጅን ያስፈልገናል። ይህ የሚያሳየን ምንድነው ማለት ነው? ማሱ ፊክስር ነው። አንድን ኮምፓውንድ ፎርም ለማድረግ ወተርን ፎርም ለማድረግ the same composition ሆኖ ነገር ግን ማሱ ኮንስታንት ነው፣ ሊቀየር አይችልም። ሃይድሮጅን ለምሳሌ ከሁለት ብትለዩትና ኦክሲጅን ደግሞ ከ16 የተለየ ማስ አድርጋችሁ ኮምባይንድ ብታደርጉ ወተር ሊሰጣችሁ አይችልም ማለት ነው። ይህ አይነት ፕሮፖርሽን ወይም ፋንዳሜንታሉ ምን ብለን እንጠራዋለን? the law of definite proportion ነው ማለት ነው። ለምሳሌ የሃይድሮጅንን ማስ ኮንስታንት አድርጌ ይሄኛው H2O አድርጌ ኖርማሊ ደግሞ የኦክሲጅን 2 ባደርገው ማለት ነው ማሱ ስትመለከቱ ይሄ 2 ግራም ነው። ነገር ግን የኦክሲጅኑ ደግሞ 32 የሚመጣ ምክንያቱም አንዱ 16 ነው፣ ሁለቱ ስትጠቀሙ 32 ነው። 2 ግራም በ32 ማለት 2 ግራም ኦፍ ሃይድሮጅን ከ32 ግራም ኦፍ ሃይድሮጅን ጋር ባይንድ ብናደርገው የሚፈጠረው ወተር አይደለም። ሉክ ሃይድሮጅን እና ኦክሲጅን ተደምረው ወተር ይፈጥራሉ። የስ ግን ፕሮፖርሽኑ መወሰን አለበት። አሁን ዘንድ እንደምታዩት H2O2 ማለት ሃይድሮጅን ፐሮክሳይድ ነው ማለት ከወተር ፈጽሞ የተለየ ነው። ለምን? ማሱ ሲቀየር ኮምፖዚሽኑ ወይንም ስሪቱ ወይም ሌላ ፎርም የሚያደርጉ ኮምፓውንድ ይቀየራል ማለት ነው። ይሄ the law of definite proportion በመጠራው a compound composed from its component or its composition with constant mass or fixed mass fixed በሆነ ማስ ነው ኮምፖዝ ሊደረግ የሚችለው ማለት ነው። ስለዚህ the law of definite proportion ላይ የጠራ ነው ይሄ ነው ማለት ነው። the law of definite proportion ማለት ይሄ ነው ማለት ነው። ኦኬ እንቀጥል። element in a compound always present in fixed or definite proportion ምን ተብሎ ይጠራል? the law of definite proportion ብለን ጠራዋል። ኤሌመንት ሁልጊዜም ኮምፓውንድ ፎርም ሲያደርጉ ፊክስድ በሆነ ወይንም ዴፊኔት በሆነ ፕሮፖርሽን ነው ማለት ነው። ወተርን ፎርም ለማድረግ 2 ግራም ሃይድሮጅን 16 ግራም ኦክሲጅን ከዚህ ውጭ ሌላ ነገር ብንጠቀም ሌላ ሰብስታንስ ነው የሚፈጠረው። ስለዚህ ይሄንን አይነት ሎ ነው the law of definite proportion ብለን የምንጠራው ማለት ነው። element in a mixture can be present in any proportion። አሁን the law of definite proportion ብለን የምንጠራው ኮምፓውንድን ከሚክስቸር የምንለይበት ነው። ኮምፓውንድ ኮምፖዝድ ሲደረግ ፊክስድ በሆነ አማውንት ነው። ሚክስቸር ግን ኮምፖዝድ ሲሆን ኤኒ ፕሮፖርሽን ነው ወይም በኤኒ አማውንት ነው ማለት ነው ኮምፖዝድ የሚደረገው። ስለዚህ ይሄ በዛ አይነት መልክ ማየት እንችላለን ማለት ነው። ሶስተኛው ፋንዳሜንታል ሎው ብለን የጠራ ነው the law of multiple proportion ይባላል። the law of multiple proportion from the name what you understand a compound composed from its component with different proportion በተለያየ ፕሮፖርሽን ነው ኮምፖዝድ የሚደረገው ማለት ነው። ስለዚህ ምን ይላችኋል መሰላችሁ? if a react with p የሚባል ሪአክታንት ከቢ ጋር ሪአክት ቢያደርግ ማለት a react with p to form more than one kinds of compound ከአንድ በላይ ሌላ ኮምፓውንድን ፎርም ያደርጋል ማለት ነው። ለምሳሌ ኤቢ የሚባል ኮምፓውንድ፣ ኤቢ2 የሚባል ኮምፓውንድ፣ ኤቢ3 የሚባል ኮምፓውንድ፣ ኤ2 ቢ የሚባል፣ ኤ3 ቢ ኢቲሲ the same composition ነው ያላቸው፣ ግን ፕሮፖርሽኑ በጣም የተለያየ ነው። የአንድኛው ኮንስታንት ሊሆን ይችላል፣ ሌላኛው ግን ምን ያደርጋል ማለት ነው? ቫሪያብል ሊሆን ይችላል ማለት ነው። ስለዚህ ይሄን አይነት ፕሮፖርሽን the law of multiple proportion ብለን እንጠራዋለን ማለት ነው። ለምሳሌ ናይትሮጅን ዳይኦክሳይድ ሊሆን ይችላል፣ N2O2 N2O3 ሊሆን ይችላል፣ N2O5 ሊሆን ይችላል። በጣም ብዙ አንድ አይነት ናይትሮጅን ከኦክሲጅን ብሎ ግን ብዙ አይነት ኦክሳይዶችን ፎርም ሊያደርግ ይችላል ማለት ነው። ይህንን አይነት ፕሮፖርሽን the law of multiple proportion ብለን እንጠራዋለን ማለት ነው። but remember they still don't know formula all they can measure it is mass of element
ኢን ኮምፓውንድ ማለት ነው። እዚህ ላይ በደንብ ማስተዋወስ ያለባችሁ ሁሉም ኮምፓውንዶች ዘሴም ኮምፖዚሽን ኑሯቸው ግን የማስ ፕሮፖርሽናቸው በጣም የተለያዩ ናቸው ማለት ነው። እስኪ እንውሰድ ካርበን ዳይኦክሳይድ እና ካርበን ሞኖክሳይድ ሁለቱንም እንውሰዳቸው ላሳያችሁ። ካርበን ዳይኦክሳይድ እና ካርበን ሞኖክሳይድ ኤንድ ካርበን ሞኖክሳይድ ሁለቱም ብትወስዱ ካርበን ዳይኦክሳይድ ይሄኛው አንድ ካርበን ከሁለት ኦክሲጅን ጋር እዛ ላይ ሲመጡ ደግሞ አንድ ካርበን ከአንድ ኦክሲጅን ጋር የተጣመረው አሁን አንድ ኮምፓውንድ ነው። የካርበን ኦክሳይዶች ናቸው፣ ግን ሁለቱም በጣም የተለያዩ ናቸው። የሚለያዩት ለምንድን ነው? ማስ ኦፍ ካርበን ኮንስታንቱ ነው። እዛ አንድ ካርበን ነው፣ እዛም አንድ ካርበን ነው። ስለዚህ ማስ ኦፍ ካርበኑ ኮንስታንቱ ነው። ነገር ግን ማስ ኦፍ ኦክሲጅኑ የተለያየ ሲሆን ኮምፖዚሽኑ በመለያየቱ ምክንያት ማለት ኮምፖዚሽኑ አንድ አይነት ሆኖ ማሱ ወይም ፕሮፖርሽኑ የተለያየ በመሆኑ ምክንያት የተፈጠረውን ኮምፓውንድ የተለያዩ ይሆናሉ ማለት ነው። ስለዚህ እነዚህን አይነት ፕሮፖርሽን ምን ብለን እንጠራዋለን? ዘ ሎው ኦፍ መልቲፕል ፕሮፖርሽን ብለን እንጠራዋለን ማለት ነው። ኦኬ ዳልተን አቶሚክ ቲዮሪ እንግዲህ ዳልተን አቶሚክ ቲዮሪ ቢውልድ የተደረገው እነዚህን ሶስት ፋንዳሜንታል ሎዎችን በመጠቀም ነው። ዘ ሎው ኦፍ ኮንዘርቬሽን ማስ፣ ዘ ሎው ኦፍ ዴፊኒት ፕሮፖርሽን እና ዘ ሎው ኦፍ መልቲፕል ፕሮፖርሽን የሚባሉ ሶስቱም ፋንዳሜንታሎች በመጠቀም 5 ፖስቱሌቶችን ዳልተን ፎርሙሌት አድርጓል ማለት ነው። ስለ አተም ባይዘው የዳልተን አቶሚክ ቲዮሪ እንደ ሞደርን አቶሚክ ቲዮሪ ይቆጠራል። ሁለት ማስተካከያ ብቻ ነው የተሰጠው ማለት ነው። ስለዚህ ዋትስ ዳልተን አቶሚክ ቲዮሪ ወይም የዳልተን አቶሚክ ቲዮሪ ፖስቱሌቶች ብለን የምንጠራቸው የመጀመሪያው ምንድነው? ኢች ኤሌመንት ኢዝ ሜድ አፕ ኦፍ ቲኒ ኢንዲስትሪክቲብል ፓርቲክልስ ኮልድ አተም። እያንዳንዱ ኤሌመንት ወይንም እያንዳንዱ ማተር ኦር ኦል ማተር composed from smallest particle or indivisible particle is known as atom ብሎ ይጠርቷታል ማለት ነው። ማንኛውም ማተር ወይም ማንኛውም ኤሌመንት የተፈጠረው ከትንሽዬ ፓርቲክል አተም ትባላለች ብሎና ማለት ነው። ይሄ መጀመሪያው ነው። ሁለተኛው all atom of a given element ሁሉም አተም all atom of a given element all atom of a given element have the same mass and other property that distinguish them from atom of other element እዚህ ላይ all atom of a given element የአንድ ኤሌመንት atom of a given element have the same mass and what the same property ብሎና ማለት ነው። ይሄ by the way ናይዴይ በጣም ስህተት ነው ማለት ነው። ምክንያቱም atom of the same element have different mass due to the presence of isotope ማለት ነው። ስለዚህ የማንኛውም ኤሌመንት አንድ አይነት የማንኛውም ኤሌመንት አተሙ አንድ አይነት ማስ ሊኖረው አይችልም። ምክንያቱም አይሶቶፕ የሚባል አለ። አይሶቶፕ ብለን የምንጠራው the same number of proton and electron but different number of neutron due to this there is a difference between mass in a given atom በዛ አተም ላይ የተለያየ ማስ ሊኖረው ይችላል ማለት ነው። ስለዚህ ይሄ የተሰጠ ምንድነው የሚለን all atom of a given element have the same mass and property የሚለን ነገር ስህተት ነው ማለት ነው። the same mass ሊኖራቸው አይችልም due to the presence of what isotope ማለት ነው። ይሄ ሌላው ነው። ሶስተኛው ዳልተን አቶሚክ ቲዮሪ ብለን የምንጠራው atom combine in simple whole number ratio to form compound look the law of definite proportion እና the law of multiple proportion ለማወቅ ምን አለው ማለት ነው። atom combine in small whole number ratio የሚለን ይሄ ሁለቱን ፋንዳሜንታል ሎዎችን ቤዝድ በማድረግ ነው። ያ ማለት ፕሮፖርሽናሊቲውን ለመናገር the law of definite proportion the law of multiple proportion ለማለት ግዴታ ሁልጊዜም አንድ ኮምፓውንድ ፎርም ሲደረግ ባይዞ ግሬድ 8 የመጨረሻ ዩኒት ላይ ስለ ኢምፔሪካል ፎርሙላ እና ሞለኪውላር ፎርሙላ ስትማሩ ለትንሹ ነምበር ወይም ለስሞል ሆል ነምበር ነው ወይም ወደ ስሞል ሆል ነምበር ነው የምትቀይሩት ማለት ነው። እሱን እስቲ ቀጣይ ስለ ኢምፔሪካል ፎርሙላ እና ሞለኪውላር ፎርሙላ አጠር ያለች ቪዲዮ ሰራላችኋለሁ ማለት ነው። ስለዚህ ሶስተኛው ፖስቱሌት ይሄን ይመስላል። አራተኛው ፖስቱሌት atom of one element cannot change into atom of other element ይሄ ወሳኝ ፖይንት ነው። during a chemical reaction or during heating የሚሆን ይችላል during burning የሚሆን ይችላል atom of one element cannot change to other element የአንድ ኤሌመንት አተም ወደ ሌላኛ ኤሌመንት አተም ሊቀየር አይችልም። ይሄ ለምንድን ነው የሆነው? by the way ከዚህ ፖስቱሌት በፊት የጥንት ፊሎሶፈሮች ይቻሉ ፈላስፋዎች ምንድን ነበር የሚያስቡት? የሰው ልጅ ለመጀመሪያ ሲጠቀም የነበረው ሜታል ኮፐር ነበረ።
እና ኮፐር ኤክስትራክት ለማድረግ ኢዚ ነው። ሁለተኛ ደግሞ ኦከራንሱ ያው ሰፋ ባለ መልክ ነው የሚገኘው እና ለጌጣጌጥ ይጠቀሙታል፣ ለተለያዩ ነገሮች ይጠቀሙበት ነበር። ለመጀመሪያ ሰው የተጠቀመው ሜታል ኮፐር ነው ማለት ነው። እና ከተወሰነ ጊዜ በኋላ ጎልድን አገኙ። ጎልድና ኮፐር በከለራቸው ይመሳሰላሉ። ነገር ግን ጎልድን በቀላሉ ማግኘት አይችሉም ነበረ። ስለዚህ ጎልድን በቀላሉ ማግኘት ስለማይችሉ ምን አሰቡ? ዋይ ኮፐር ቼንጅስ ቱ ጎልድ፣ ለምን ኮፐር ወደ ጎልድ መቀየር አይችልም እንዴ ብለው ሞከሩት። ይሄ ባይ ዘ ወይ በአሁኑ ሰዓት እብደት ነው የሚሆነው። ምክንያቱም አንድ አተምን አሁን ኮፐርን ወደ ጎልድ መቀየር መቼም ፈጽሞ የማይቻል ነው። ስሪቱ ሊቀየር አይችልም። አንድ ኬሚካል ሪአክሽን ሲካሄድ ስሪት በፍጹም ሊቀየር አይችልም። አተምነቱ ሊቀየረው አይችልም ማለት ነው። ስለዚህ አተም ኦፍ ዋን ኤሌመንት ካንኖት ቼንጅ ኢንቱ አተም ኦፍ አናዘር ኤሌመንት ብሎና ትሩ ነው። በአሁኑ ሰዓትም ትሩ ነው ይኛው። ኢን ኬሚካል ሪአክሽን አተም ኦንሊ ቼንጅ ዘ ዌይ ዛት ዜ አር ባውንድ ቱጌዘር ዊዝ አዘር አተም ማለት አንድ ኬሚካል ሪአክሽን ሲካሄድ በሌላ አተም ነው ባውንድ ሊደረግ የሚችለው ማለት ነው። ስለዚህ ይሄ ሌላኛው አራተኛው ፖስቱሌቱ ነው ማለት ነው። እሺ ከዚህ ቀጣይ የምናየው ከሞደርን አቶሚክ ቲዮሪ ሌላኛው የምናየው ዲስከቨሪ ኦፍ ሰብ አቶሚክ ፓርቲክል። ስለ ዲስከቨሪ ኦፍ ሰብ አቶሚክ ፓርቲክል ምን ማየት አለብን? እንግዲህ ዳልተን አተም አር ኢንዲቪዚብል ኤንድ ኢንዲስትሪክቲብል ብሏል። አተሞች ሊከፈሉ ወይም when division of matter during division of matter have not limited value ብሎ ነበር እና እዚህ ላይ ግን አተም ሰብ ዲቫይድድ ይሆናል ማለት ነው። ዲስከቨሪ ይደረጋል እንደገና ማለት ነው። ማን ነው ሶሪ እዚች ላይ ዲስከቨሪ ኦፍ ሰብ አቶሚክ ፓርቲክል ነው የሚለን። እስቲ እያንዳንዳቸውን ዲስከቨሪ ኦፍ ሰብ አቶሚክ ፓርቲክል የመጀመሪያው ነው ዲስከቨሪ ኦፍ ኤሌክትሮን። ኤሌክትሮን እንዴት ተገኘ፣ በምን አይነት ኤክስፐሪመንት ላይ ተገኘ የሚለው ነገር ነው። ካቶድ ሬ ኤክስፐሪመንት የሚባል ኤክስፐሪመንት አለ። ስለዚህ ጄጄ ቶምሰን ነው ኤሌክትሮንን ያገኘው ባይ ዩዚንግ ካቶድ ሬ ኤክስፐሪመንት ማለት ነው። እንዴት አድርጎ ነው ኤሌክትሮን ያገኘው የሚለውን ፕሪንሲፕሉ በእናንተ ግሬድ ሌቭል ስለ ካቶድ ስለ አኖድ በፍጹም ማወቅ ስለማትችሉ ግሬድ 10 ኬሚስትሪ ላይ ዩኒት 3 ነው ልትማሩት የምትችሉ ስለ ካቶድ አኖድ የሚባለው ነገር እና እናንተ ግን በእናንተ ግሬድ ሌቭል ማወቅ የሚጠበቅባችሁ ኤሌክትሮን ለማግኘት የተጠቀሙበት ኤክስፐሪመንት ካቶድ ሬ ኤክስፐሪመንት ወይም ካቶድ ሬ ቲዩብ ኤክስፐሪመንት ተብሎ ይጠራ ማለት ነው። ያገኘው ሰው ደግሞ ጄጄ ቶምሰን ነው ማለት ነው። ቶምሰን ባይ ዩዚንግ ካቶድ ሬ ኤክስፐሪመንት ኤሌክትሮንን አግኝቶታል ማለት ነው። እንዴት ነው ፕሪንሲፕሉ ለእናንተ የሚሆን አይደለም። ባይዘው እኔ ኖርማሊ መጽሐፍ ላይ ስላለ ነው ይሄን ኖት የተጠቀምኩት። ጄጄ ቶምሰን በካቶድ ሬ ቲዩብ ኤክስፐሪመንት ምን አግኝቶልናል? ቻርጅ ኦፍ ኤሌክትሮን ፐር ማስ ሬሾ አስቀምጦልናል። ኔጌቲቭ 1.76 ታይም ቱ ዘ ፓወር ኦፍ 8 ኮለምብ ፐር ግራም ብሎ ይችን ሬሾ አስቀምጦልናል ማለት ነው ጄጄ ቶምሰን። ከዛ በኋላ እነ ሚልከን ሌላ ስራዎችን ሰርተዋል ማለት ነው። ስለዚህ ቶምሰን ካልኩሌት ዘ ቻርጅ ቱ ማስ ሬሾ ዚስ ዋን ቻርጅ ቱ ማስ ሬሾ በዚች አይነት መልክ አስቀምጦልናል ማለት ነው። የኤሌክትሮን ቻርጇ ለማሷ ሲካፈል ያለው ቁጥር ይሄ ነው። ይሄን ቁጥር አስቀምጦት ሄዷል ማለት ነው። ስለዚህ ኤሌክትሮንን ካገኘ በኋላ ይሄን ስራ ነው ሰርቶልን ሄደው በማን በካቶድ ሬ ኤክስፐሪመንት ማለት ነው። ካቶድ ሬ ኤክስፐሪመንት ዚስ ዋን እንዴት የሚሆነው እዚህ ላይ ሃይ ሰፕላይ ኦፍ ኤሌክትሪሲቲ በሚሰጥበት ሰዓት እዚህ ላይ ቫኪዩም አለ፣ ግን ለእናንተ ብዙም አስፈላጊ አይደለም። ግን ከዚህ ኮንክሉድ የምናደርገው ነገር ስለሚኖር ነው ማለት ነው። ስለዚህ ለእናንተ የምትይዙት እንዴት ኤሌክትሮን እንደተገኘ በካቶድ ሬ ኤክስፐሪመንት ማናገኘ ጄጄ ቶምሰን ነው። ሌላው ነገር ይቅርባችሁ ማለት ነው። ስለዚህ ሚልከን ኦይል ድሮፕ ኤክስፐሪመንት ኤንድ ዘ ቻርጅ ኦፍ ኤሌክትሮን ነው። ሚልከን ኦይል ድሮፕ ኤክስፐሪመንት ኤንድ ዘ ቻርጅ ኦፍ ኤሌክትሮን። ሚልከን ምንድነው ያገኘው? ቻርጅ ኦፍ ኤሌክትሮን አግኝቷል ማለት ነው ባይ ዩዚንግ ኦይል ድሮፕ ኤክስፐሪመንት። ኦይል ድሮፕ ኤክስፐሪመንትን በመጠቀም ቻርጅ ኦፍ ኤሌክትሮንን ኔጌቲቭ 1.602 ታይምስ ዘ ፓወር ማይነስ 19 መሆኑን አረጋግጦልናል ማለት ነው። ስለዚህ የሱ ስራ ነው ይሄኛው ማለት ነው። ስለዚህ በቂ ነው ለእናንተ። ከዚህ ውጭ ብዙም ነገር ማየት አይጠበቅባችሁ ማለት ነው። እሺ እንዴት አድርጎ ነው ካልኩሌት ያደረገው? በዛ አይነት መልክ ነው ካልኩሌት ያደረገልን ማለት ነው። እሱ
ቻርጅ ኦፍ ኤሌክትሮን ከተገኘ በኋላ ማስ ኦፍ ኤሌክትሮንም እዛው በቀላሉ ማወቅ ተችሏል ማለት ነው። ሚልከን ቻርጅ ኦፍ ኤሌክትሮን ኔጌቲቭ 1.60 ታይምስ ዘ ፓወር ማይነስ 19 ካለልን በኋላ ሬሾውን ደግሞ እንትን አስቀምጦልን ነበረ ጂጂቱም ሰው አስቀምጦልን ነበረ እና ዳይሬክት ክሪክሮስ አድርገን ሰርተን ማለት ነው 9.10 ታይምስ ዘ ፓወር ኦፍ 20 ማይነስ 28 ግራም ማይነስ 28 ግራም መሆኑን አረጋግጠውልናል ማለት ነው። ስለዚህ ይችን በዚች አይነት መልክ ትይዛላችሁ ማለት ነው። ኦኬ ሌላው የምናየው ስለምንድነው ማለት ነው ዲስከቨሪ ኦፍ ዘ አቶሚክ ኒውክለስ። አቶሚክ ኒውክለስን ማን ነው ያገኘው ነው በምን አይነት ኤክስፐሪመንት ነው የሚለው ነገር እንዴ any element that spontaneously emit radiation is said to be radioactive substance ብለን እንጠራቸዋለን። ማንኛውም ኤሌመንት ሬዲሽን ማካሄድ የሚችል ከሆነ ጨረራ ብለን የምንጠራው ማለት ነው እሱን ማካሄድ የሚችል ከሆነ ሬዲዮ አክቲቭ ሰብስታንስ ብለን እንጠራቸው ወይም ሰብስታንስ that have unstable nucleus ከፍተኛ ማስ ያላቸው ማሳቸው ከ83 በላይ የሆነ ብዙ ጊዜ ከራዲየም ፓላዲየም ፖሊኒየም እያልን ከምንጠራቸው በላይ ያሉት ማለት ነው የነሱ ማሳቸው ከፍተኛ ስለሆነ ኒውክለስ ውስጥ ያለው የኒውትሮን መጠን ከፍተኛ ነው ማለት ነው። ስለዚህ ኒውትሮን ነምበሩ ከፕሮቶን ነምበሩ በጣም እየበለጠ ሲሄድ ኒውክለሱ ስቴብል አይሆንም ማለት ነው። ስለዚህ ያንን አይነት ሰብስታንስ አንስቴብል ኒውክለስ ያለው ሰብስታንስ ሬዲዮ አክቲቭ ሰብስታንስ ብለን እንጠራዋለን ማለት ነው። ካንሰር ኮዞች ናቸው ባይዘው እነዚህኞቹ ማለት ነው። እንደነ ዩራኒየም አይነት ኒውክሌር ቦምብ ፎርም የሚደረግባቸው ሰብስታንስ ሬዲዮ አክቲቭ ሰብስታንስ ብለን እንጠራቸዋለን። ስለዚህ ፋርዘርሊ ዛ መመልከት ያለብን ምንድነው ኢንቨስቲጌሽኖች አሉ፣ ስለ ዲኬዎች አሉ። ዲኬ ብለን የምንጠራቸው ስለ አልፋ ፓርቲክል፣ ቤታ ፓርቲክል ኤንድ ጋማ ሬይ ብለን የምንጠራቸው ዲኬዎች አሉ ማለት ነው። አንድ ሬዲዮ አክቲቭ ሰብስታንስ ሬዲሽን ወደ ከባቢ ሊሆንቻ ወይም ወደ ሰራውንድ መልቀቅ የሚችለው በምንድነው ማለት ነው ኢን ተርምስ ኦፍ ዲኬ ነው። ዲኬ ብለን የምንጠራው ኢትስ ብሮከን ዳውን ኦፍ ሬዲዮ አክቲቭ ሰብስታንስ ነው። ሬዲዮ አክቲቭ ሰብስታንስ ብለን የጠራናቸው አንስቴብል የሆነ ኒውክለስ ያልተረጋጋ ኒውክለስ ነው ያላቸው እና ያ ኒውክለስ ምን ያደርጋል ኤክስፕሎድ ሊያደርግ ይችላል ማለት ነው። ስለዚህ ወደ የተለያዩ ዳውተሮች ሊበታተን ይችላል ማለት ነው እና እነዛ ዳውተሮቹ ደግሞ ኖርማሊ እንደነ ዲኬ ብለን የምንጠራቸው አልፋ፣ ቤታ፣ ጋማ። አልፋ ማለት ከሁለት ወይም ከአንድ ሂሊየም አተም ጋር እኩል ነው አልፋ ብለን የምንጠራው። አንድ ሂሊየም አተም ከአልፋ ፓርቲክል ጋር እኩል ነው። ስለዚህ ፖዚቲቭ ቻርጅ ነው አልፋ ፓርቲክል ብለን የምንጠራው። ቤታ ብለን የምንጠራው ደግሞ ኖርማሊ ቤታ ብለን የምንጠራው ኔጌቲቭ ነው፣ ከኤሌክትሮን ጋር ተመሳሳይ ነው። ጋማሬ ብለን የምንጠራው ደግሞ እዚህ ላይ ጋማሬ ብለን የምንጠራው ደግሞ ምንድነው ማለት ነው እቺኛይቱ ጋማሬ ኢት ኢዝ አ ፎርም ኦፍ ኢነርጂ ነው፣ ሃይ ኢነርጂ ሌቭል አለው ማለት ነው። ስለዚህ አልፋ፣ ቤታ ኤንድ ጋማሬ እነዚህ ምንድናቸው ሬዲዮ አክቲቭ ዲኬዎች ናቸው ማለት ነው። አልፋ ብለን የጠራነው ከአንድ ሂሊየም አተም ጋር እኩል ነው። ቤታ ማለት ደግሞ ከኤሌክትሮን ጋር ተመሳሳይ ነው ማለት ነው። ጋማ ብለን የጠራነው ኢት ኢዝ አ ፎርም ኦፍ ኢነርጂ ነው ማለት ነው። ፎርም ኦፍ ኢነርጂ ነው ማለት ነው። ስለዚህ አልፋ ሬይ ብለን የምንጠራው ምንድነው? አልፋ ሬይ ኮንሲስት ኦፍ ፖዚቲቭሊ ቻርጅድ ፓርቲክል ኮልድ አልፋ ፓርቲክል። አልፋ ሬይ ብለን የጠራናት ፖዚቲቭሊ ቻርጅድ ፓርቲክል ናት ማለት ነው። ፖዚቲቭ ቻርጅ አልፋ ሬይ ነው ማለት ነው። they are deflected by positive charged plate በፖዚቲቭ ቻርጅድ ፕሌት ዲፍሌክትድ ይሆናል ማለት ነው። ምክንያቱም ፖዚቲቭ ቻርጅድ ፓርቲክል ከአልፋ ሬይ ጋር በሚገናኝበት ሰዓት ምን ይሆናል ማለት ነው ሁለቱ ዘ ሴም ስለሆኑ ዲፍሌክት ያደርጋሉ። ሪፕል ኢች አዘር ስለሚያደርጉ ዲፍሌክሽን ወይንም አቅጣጫቸውን ሊቀየር ይችላል ማለት ነው። ሊገፋፉም ይችላሉ ማለት ነው። በዚህ መሰረት ነው ባይ ዘ ዌይ ኤሌክትሮንን ያገኛል ማለት ነው። ስለዚህ ቤታ ፓርቲክል ወይም ቤታ ሬይ ብለን የምንጠራው ምንድነው አን ኤሌክትሮን ኦፍ ኒውክሊየር ኦሪጂን ዛት አር ዲፍሌክትድ ባይ ኔጌቲቭሊ ቻርጅድ ፕሌት። ኔጌቲቭሊ ቻርጅድ ፕሌት ብለን የምንጠራው ኖርማሊ ለኤክስፐሪመንቱ የተጠቀሙበት ፕሌቶች ናቸው፣ ወይም እንደ ካፓሲተር ፕሌቶች ሊሆኑ ይችላሉ። እናንተ ግሬድ ሌቭል ላይ ስለሌለ ነው። ስለዚህ ቤታ ሬይ ስንል ኔጌቲቭ ፓርቲክሎች ናቸው፣ ወይም ልክ እንደ ኤሌክትሮን የምናስባቸው ናቸው። በሌላ በኔጌቲቭ ፕሌት ላይ ምን ያደርጋሉ ማለት ዲፍሌክትድ ይሆናሉ ማለት ነው። ምክንያቱም ዘ ሴም ስለሚሆን ዘ ሴም ቻርጅ ሪፕል ኢች አዘር ስለሚያደርጉ ዲፍሌክሽን ይከሰትባቸዋል ማለት ነው። ሌላኛው ዘ ሰርድ ታይፕስ ኦፍ ሬዲዮ አክቲቭ ዲኬ ብለን የምንጠራው ሃይ ኢነርጂ ሬይ ነው። እሱም ሬይ ምን ተብሎ ይጠራ ማለት ነው ጋማ ሬይ ተብሎ ይጠራ ማለት ነው። ሃይ ኢነርጂክ ሬይ ተብሎ ነው ይሄው ጋማ ሬይ ይባላል ማለት ነው። ላይክ ኤክስ ሬይ ሃቭ ኖ ቻርጅ
and are not affected by an external electric or magnetic field ማለት ነው። by the way እነዚህ ቻርጅ የላቸውም። ስለዚህ በሌላ ቻርጅ ፓርቲክል አፌክትድ ሊሆኑ አይችሉም ጋማ ሬይ እና ኤክስ ሬይ ማለት ነው። ነገር ግን ቤታ ሬይ እና አልፋ ሬይ ግን በቻርጅ አፌክትድ መሆን ይችላሉ። ምክንያቱም አልፋ ማለት ፖዚቲቭ ነው፣ በፖዚቲቭ ቻርጅ ዲፍሌክት ማድረግ ይችላል። ቤታ ማለት ደግሞ ኔጌቲቭ ማለት ነው፣ በኔጌቲቭ ቻርጅ ዲፍሌክት ሊያደርግ ይችላል። ስለዚህ ሁልጊዜም አልፋ ፓርቲክል ከሂሊየም አተም ጋር እኩል ነው፣ ወይም ከሂሊየም ፕላስ 2 አተም ጋር እኩል ነው ማለት ነው። ሌላው ማየት ያለባችሁ ኒውክለስ ዋዝ ዲስከቨርድ ባይ ራዘርፎርድ ነው። ኒውክለስን ያገኘው ራዘርፎርድ ነው። እሺ እንዳትረሱ። ኒውክለስ ፖዚቲቭ መሆኑ ሃይ ማስ ኮንሰንትሬትድ ሆኖበት እንደሚገኝ ያረጋገጠልን ራዘርፎርድ ተብሎ ይጠራል ማለት ነው። ራዘርፎርድ ኒውክለስን በቀላሉ አግኝቶታል by using what አልፋ ስካተሪንግ ኤክስፐሪመንት because ኒውክለስ ፖዚቲቭ ቻርጅ ነው። በአልፋ ፓርቲክል ወይም በአልፋ ስካተሪንግ ኤክስፐሪመንት ነው ኒውክለስን ሊያገኘው የቻለው ማለት ነው። እንዴት እንዲያገኘው እናያለን። የሱ ላይ ኮንክሉዥን ስላለው ግዴታ ማየት አለብን ማለት ነው። ስለዚህ ራዘርፎርድ by using አልፋ ስካተሪንግ ኤክስፐሪመንት ኒውክለስን አግኝቶታል። እንዴት አድርጎ ነው ኮንክሉዥን ሊፈጥር ማለት ኮንክሉድ ሊያደርግ የቻለው የሚለው ነገር አብረን እንይ። የመጀመሪያው ኮንክሉዥን እሱ የሰራው እንዴት ነው? ኤክስፐሪመንቱን ካየ በኋላ since most of the alpha particle pass through the gold foil by using gold foil ነው by the way gold foil ኤክስፐሪመንት ይባላል ሌላኛ ስሙ፣ ግን አልፋ ስካተሪንግ ኤክስፐሪመንት ነው ሌላኛ ስሙ ማለት ነው። ስለዚህ since most of alpha particle passing through the gold foil undeflected የተወሰኑት ምን ያደርጋሉ ማለት ነው ማነው ሞስቶቹ ብዙዎቹ undeflected አድርገዋል ማለት ነው። ሌላው ደግሞ most of the space in an atom is empty መሆኑን አረጋግጧል። ብዙ ሬዎቹ undeflect አላደረጉም ማለት ወይም አቅጣጫቸውን አልቀየሩም። ያ ማለት ዲፍሌክሽን ሳይፈጥሩ ኖርማሊ በአተሙ ላይ ማለፍ የሚችሉ ከሆነ ምን ብሎ ማለት ነው አተም ኤምፒቲ ስፔስ እንዳለ እንደሚበዛ ብዙ አንድ አተም ባዶ ቦታ እንደሆነ አረጋግጧል ማለት ነው። ሁለተኛው ምንድን ያደርገው some of the alpha particle were deflected የተወሰኑ ግን ዲፍሌክትድ አድርገዋል። ይህ ደግሞ የሚያሳየን በትንሽ ያንግል ነው ዲፍሌክት ያደረገው ማለት ነው። ይህ ደግሞ ያሳየን ምንድነው ማለት ነው this indicates the presence of heavy positive center እንዳላቸው ሄቪ ፖዚቲቭ ሴንተር አላቸው። ሄቪ ፖዚቲቭ ሴንተር ሲል ከፍተኛ ማስ ያለው ትንሽ ቦታ ላይ ነው የሚገኘው። ያ ቦታ ደግሞ ፖዚቲቭሊ ቻርጅድ የሆነ ነው። ነገር ግን ማሱ ደግሞ ከሁሉም ከፍተኛ እንደሆነ አረጋግጦ ለማሱም ደግሞ ኒውክለስ ብሎ ጠርቶታል ማለት ነው። ሶስተኛው ያረጋገጠው ነገር ደግሞ ኦንሊ ኤ ፊው ፓርቲክል ያ ማለት ከሚሊዮን ውስጥ አንዷ ማለት ነው ዲፍሌክትድ አይዘር ዲፍሌክትድ by a very large angle or deflected back ወደ ቦታዋ ትመለስ ነበረ ማለት ነው። ስለዚህ ይሄ ደግሞ ኢንዲኬት የሚያደርገው ምንድነው this confirms that the space occupied by the heavy positive center must be very small ማለት ነው። ስለዚህ ራዘርፎርድ ጎልድ ፎይል ኤክስፐሪመንት በመጠቀም ሶስት ኮንክሉዥኖችን አስቀምጧል። አንደኛ የተጠቀመው አልፋ ስካተሪንግ ኤክስፐሪመንት እየተባለ የሚጠራውን ወይም ፖዚቲቭ ቻርጅ በሆነ በጎልድ ፎይል ላይ እንዲያልፍ ሞክሯል ማለት ነው። ስለዚህ ብዙዎቹ ምን አድርጉ ማለት ነው ዲፍሌክት ሳያደርጉ ሙቭ ማድረግ ይችላል ማለት ነው። የተወሰኑት ግን ዲፍሌክትድ አድርገዋል ማለት ነው። ስለዚህ ብዙ ምንም አይነት ዲፍሌክት ሳያደርግ ፓስ ማድረግ ከቻለ አተም ኤምፒቲ ስፔሱ እንደሚበዛ አሳይቷል። ባዶ ቦታው ሰፊ እንደሆነ አሳይቷል። ሁለተኛው ደግሞ የተወሰኑ ዲፍሌክት አድርገዋል። ዲፍሌክት ያደረጉት ደግሞ ምንድናቸው ማለት ነው ሄቪ ፖዚቲቭ ሴንተር እንዳለው አሳይቷል ማለት ነው። ሶስተኛ ኦንሊ ኤ ፊው ሬይ ያ ማለት ከሚሊዮን አንዷ ሬይ ምን ታደርጋለች ወደ ነበረችበት ቦታ ዲፍሌክት አድርጋለች ማለት ነው። ወይም ዲፍሌክትድ ባክ አድርጋለች ወደ ነበረችበት ቦታ ተመልሳ። ያ ደግሞ የሚያሳየን ኒውክለስ ትንሽዬ ቦታ እንዳለችው ስሞለስት ስፔስ እንደሚይዝ እና ግን ከፍተኛ ማስ እንዳለው ተናግሯል ማለት ነው። ራዘርፎርድ ይህን ስራ ሰርቷል ማለት ነው። ኦኬ ሌላው ራዘርፎርድ ካልኩሌት ዘ ኒውክለስ ኦፍ አን አተም ሃዝ ራዲየስ ኦፍ ዋት about 10 the power minus 50 ሜትር መሆኑን አረጋግጧል። so the radius of the whole atom is about what 10 the power of minus 10 or 10 angstrom መሆኑን አረጋግጧል።
ባይ ዘ ወይ 10 አንገስትረም ይባላል። 10 ዘ ፓወር ማይነስ 10 ሚንስ አንገስትረም ጋር እኩል ነው ማለት ነው። ስለዚህ እነዚህ ነገሮችን የዳልተን አቶሚክ ቲዮሪ ሶ ዲስከቨሪ ኦፍ ኒውትሮን ማን ያገኘው ቻድዊክ ይባላል ባይ ዩዚንግ ቤሪሊየም ቦምባርድመንት ኤክስፐሪመንት ነው ማለት ነው። ስለዚህ in 1932 English scientist James Chadwick identifies the existence of what? Neutron from the name what you understand it is free from positively or negatively charged ከቻርጅ ውጭ ነው ማለት ነው። ኒውትሮን ምንም አይነት ቻርጅ የለውም ማለት ነው። ግን ማሱ ከሶስቱም ሰብ አቶሚክ ፓርቲክል ይበልጣል። ቦምባርድድ 18 ፎይል ኦፍ ቤሪሊየም ዊዝ አልፋ ፓርቲክል ኦፍ ዋት ሬዲዮ አክቲቭ ሰብስታንስ በቤሪሊየም ቦምባርድመንት ኤክስፐሪመንት ልክ እንደ ኒውክለስን ራዘርፎርድ እንዲያገኝበት ራዘርፎርድ ጎልድን ነበር የተጠቀመው። ነገር ግን ቻድዊክ ደግሞ የተጠቀመው ምንድነው ማለት ነው ቤሪሊየም ተጠቅሞ አንድ አይነት ኤክስፐሪመንት ነው የሰሩት። በዛ ምክንያት ያው ኒውትሮንን ከፍተኛ ማስ እንዳለው አረጋግጦልናል ማለት ነው። ኦኬ በመጽሐፋቸው 1.3 ኮምፖዚሽን ኦፍ አናተም ኤንድ አይሶቶፕ የሚለው ነገር ነው። አንድ አተም ኮምፖዝድ የተደረገው ከፕሮቶን ኤሌክትሮን ኤንድ ኒውትሮን መሆኑን ማየት ይቻላል ማለት ነው። ባይ ዘ ወይ ፕሮቶን ያገኘው ጎልድስቴን ይባላል። እዛ ያልነገርኳችሁ ፕሮቶን ዲስከቨር ያደረገው ጎልድስቴን ይባላል ማለት ነው። ኦል አተም ሃቭ ቱ ሪጅን ሁለት ሪጅኖች አሉት። ማንኛውም አተም ሁለት ሪጅን አለው። አተም አር ኤሌክትሪካሊ ኒውትራል ነው ቢኮዝ ነምበር ኦፍ ፕሮቶኑ ከነምበር ኦፍ ኤሌክትሮኑ ጋር እኩል ስለሚሆን ኤኒ አተም ኤሌክትሪካሊ ኒውትራል ተብሎ ይጠራል ማለት ነው። አተም አር ኒውትራል ቢኮዝ ነምበር ኦፍ ኤሌክትሮን ኦልዌይስ ዊች ኢዝ ኢኳል ቱ ነምበር ኦፍ ፕሮቶን ስለሆነ ማለት ነው። ሌላኛው እስቲ አተም ሁለት ክፍሎች አሉት። የመጀመሪያው ክፍል ምንድነው ኒውክለስ የሚባል ፓርት እና ሌላኛው ደግሞ ከኒውክለስ ውጭ ያለው ማለት ነው። ይሄ ግሪን ፓርቱ በጣም ስፔሱ ከፍተኛ የሆነ ማለት ነው። ይሄ ፍሪ ስፔሱ ከፍተኛ የሆነው ኤሌክትሮኖች የሚኖሩበት ቦታ ነው ማለት ነው። ይሄኛው እቺኛይቱ ደግሞ ፖዚቲቭ ነገር የሚያሳየን ኒውክለስ መሆኑ ነው። ስለዚህ አተም ሁለት ፓርት አለው ኒውክለስ ኤንድ አውት ኦፍ ኒውክለስ ከኒውክለስ ውጭ ያለውና ራሱ ኒውክለስ ሁለት ክፍሎች አሉት ማለት ነው አተም። ስለዚህ ጠቅላላ አድርገን ስናየው በመጽሐፋችሁ እዚህ ላይ የምናየው ነገር አለ ማለት ነው። ኤሌክትሮን ብለን የምንጠራት ሪላቲቭ ቻርጅዋ ኔጌቲቭ ዋን ነው። ኤሌክትሮን ማለት ሪላቲቭ ቻርጅዋ ኔጌቲቭ ዋን ነው። ስለዚህ ማሷ ደግሞ 9.1 ማለት ነው ታይምስ ዘ ፓወር ማይነስ 31 ኪሎ ግራም ነው። ፕሮቶን ብለን የጠራናት ፖዚቲቭ ቻርጅ ነው ፖዚቲቭ ዋን ነው። ያ ማለት ሪላቲቭ ማሱ ደግሞ ምንድነው ማለት ነው ዋን ነው ማለት ነው። ሶሪ ሪላቲቭ ቻርጅ ላይ ሰው ማይነስ ዋን ነው የሱ ፕላስ ዋን ነው። ስለዚህ እዚህ ላይ እንደምታዩ ማሱ ደግሞ 1.673 ታይምስ ዘ ፓወር ማይነስ 27 ኪሎ ግራም ነው ማለት ነው። ኒውትሮን ደግሞ ቻርጅለስ ነው። ሪላቲቭ ማሱ ዋን ነው ልክ እንደ ፕሮቶን ዋን ነው ሪላቲቭ ማሱ። የኤሌክትሮን ግን ሪላቲቭ ማሷ 0 ነው። እሺ ማስ ኦፍ ኤሌክትሮን ሪላቲቭ ቱ ኒውትሮን ኤንድ ፕሮቶን ኢዝ 0 ነው። እዚህ ላይ ደግሞ እንደምትመለከቱት 1.675 ታይምስ ዘ ፓወር 27 አለው ኒውትሮን ማሱ ማለት ነው። ስለዚህ ማስ ኦፍ ኒውትሮን ከሁሉም ከፕሮቶን እና ከኤሌክትሮን በጣም ይበልጣል። ኒርሊ ማስ ኦፍ ፕሮቶን ኤንድ ኒውትሮን ኢኳል ናቸው። ግን ከሁሉም ሰብ አቶሚክ ፓርቲክል ትልቅ ማስ ያለው ኒውትሮን ብለን እንጠራዋለን ማለት ነው። ኦኬ ሌላው አቶሚክ ነምበር ኤንድ ማስ ነምበር። አቶሚክ ነምበር እና ማስ ነምበር ብለን የምንጠራው ምንድን ነው? እነዚህ ነገሮችን አብረን እንዴ። ኦኬ አቶሚክ ነምበር ብለን የምንጠራው ምንድን ነው? ዘ አቶሚክ ነምበር እዚህ በዘድ ነው ሪፕሬዘንት ወይም በዚህ ሪፕሬዘንት እናደርገዋለን። ስለዚህ አቶሚክ ነምበር ኦፍ አን ኤሌመንት ኢዝ ኦልዌይስ ኢኳል ቱ ዋት ነምበር ኦፍ ፕሮቶን ከፕሮቶን ጋር እኩል ነው። አቶሚክ ነምበር ማለት ሁልጊዜም ከነምበር ኦፍ ፕሮቶን ጋር አንድ አይነት ነው ማለት ነው። ከሶስቱ ሰብ አቶሚክ ፓርቲክል ውስጥ ከፕሮቶን ጋር ወይም ለኒውትራል አተም ደግሞ ከኤሌክትሮን ጋር አንድ አይነት የሆነ ምን ተብሎ ይጠራል ማለት ነው? አቶሚክ ነምበር። ሶ አቶሚክ ነምበር ኦልዌይስ ኢዝ ኢኳል ቱ number of proton. It is also what equal to the number of electron in the neutral atom. ከኒውትራል አተም ከኤሌክትሮን ጋርም ተመሳሳይ ነው ማለት። ስለዚህ አቶሚክ ነምበር ኦልዌይስ ኢዝ ኢኳል ቱ
ከፕሮቶን ነምበር ጋር እኩል ነው፣ ከኤሌክትሮን ነምበር ጋርም ተመሳሳይ እኩል ነው ማለት ነው። ሌላኛው ዘ ነምበር ኦፍ ፕሮቶን ኢን ዘ ኒውክለስ ኦፍ አን አተም ዲተርማይንስ ዘ አይዴንቲቲ ኦፍ አን አተም። ነምበር ኦፍ ፕሮቶን ሁልጊዜም እያንዳንዱን አተም አይዴንቲቲ ሊነግረን የሚችለው ነምበር ኦፍ ፕሮቶን ነው። ምክንያቱም ኤኒ አተም ሃቭ ዲፍረንት ነምበር ኦፍ ፕሮቶን፣ እያንዳንዳቸው አተም የተለያየ ነምበር ኦፍ ፕሮቶን ነው ያላቸው። በዚህም መሰረት ነው ኤሌመንት አሬንጅ የተደረጉት። ለእያንዳንዱ አተም አይዴንቲቲ ያለው ማለት ነው። አይዴንቲቲያቸው ፕሮቶናቸው የሚሆነው ማለት ነው። ለምሳሌ ሃይድሮጅን ፕሮቶን ነምበር 1 ነው፣ አይዴንቲቲ 1 ነው። በቃ ለሱ አንድ በቃ መለያው አንድ ነው ማለት ነው። እሱ ሂሊየም 2 ነው፣ ሊቲየም 3 ነው። እያንዳንዳቸው የራሳቸው የሆነ ፕሮቶን ነምበር አላቸው። በዚህ መሰረት ነምበር ኦፍ ፕሮቶን ኢን ዘ ኒውክለስ ኦፍ አን አተም ዲተርማይን ዘ አይዴንቲቲ ኦፍ አን አተም፣ የአንድን አተም አይዴንቲቲ ይነግረናል ማለት ነው። ሌላው ማስ ነምበር ነው። ማስ ነምበር ብለን የምንጠራው ነምበር ኦፍ ፕሮቶን ፕላስ ነምበር ኦፍ ኒውትሮን ነው። ፕሮቶንን ከኒውትሮን ጋር አድ ስታደርጉ የምታገኙት ቁጥር ማስ ነምበር ተብሎ ይጠራ ማለት ነው። በተመሳሳይ ኮሌክቲቭሊ ዘ ፕሮቶን ኤንድ ዘ ኒውትሮን ኦፍ አን አተም ይለናል አር ኮልድ ኢት ኢዝ ኒውክሊየን ተብሎ ይጠራል። ኒውክሊየን ብለን የምንጠራው ፕሮቶን እና ኒውትሮን የሁለቱ ሰምሽን ወይም የሁለቱ ድምር ኒውክሊየን ተብሎ ይጠራ ማለት ነው። ኒውክለስ ውስጥ የምናገኘው ፕሮቶን እና ኒውትሮን በድምሩ ኒውክሊየን ተብሎ ይጠራል። ኢት ኢዝ ኒውክሊየን የሚል ስያሜ ያላቸው ማለት ነው። ኦኬ አይሶቶፕ ኤንድ አቶሚክ ማስ። አይሶቶፕ ምንድነው? አቶሚክ ማስ ምን እንደሆነ አብረን እንይ። አይሶቶፕ ኤንድ አቶሚክ ማስ። አይሶቶፕ ብለን የምንጠራው ምንድነው? አተም ኦፍ ዘ ሴም ኤሌመንት ዛት ሃቭ ዘ ሴም ነምበር ኦፍ ፕሮቶን ኤንድ ኤሌክትሮን በት ዲፈረንት ነምበር ኦፍ ኒውትሮን ኦር ማስ ምን ተብሎ ይጠራል? አይሶቶፕ ተብሎ ይጠራል ማለት ነው። አተም ኦፍ ዘ ሴም ኤሌመንት ዛት ሃቭ ዘ ሴም ነምበር ኦፍ ፕሮቶን ኤንድ ኤሌክትሮን በት ዲፈረንት ነምበር ኦፍ ኒውትሮን ኦር ማስ ኢዝ ኖን አስ አይሶቶፕ ተብሎ ይጠራል ማለት ነው። የአንድ አይነት ኤሌመንት አተም ሆኖ ግን ማሳቸው የተለያየ ከሆነ አይሶቶፕ ተብሎ ይጠራል ማለት ነው። ስለዚህ አይሶቶፕ አር ምንድናቸው? አይሶቶፕ ማለት አይሶቶፕ አር ዘ አተም ኦፍ ዘ ሴም ኤሌመንት ዛት ሃቭ ዘ ሴም ነምበር ኦፍ ፕሮቶን ኦር አቶሚክ ነምበር በት ዲፈረንት ነምበር ኦፍ ማስ ማለት ነው። ማሱ የተለየ ነገር ግን አቶሚክ ነምበሩ አንድ አይነት የሆነ ወይም ኤሌክትሮናቸው አንድ አይነት የሆነ ምን ተብሎ ይጠራል ማለት ነው? አይሶቶፕ ብለን እንጠራዋለን ማለት ነው። The isotope of a particular element have the same number of what? Proton and electron. እንግዲህ አይሶቶፕ ኦፍ ፓርቲኩላር ኤሌመንት አንድ አይነት ፕሮቶን እና ኤሌክትሮን ይኖራቸዋል። ነገር ግን የተለየ ምን ይኖራቸዋል ማለት ነው? ኒውትሮናቸው ብቻ የሚለየው ማለት ነው። Since isotope have the same number of proton and electron, they have the same chemical property. እያንዳንዳቸው አይሶቶፕ the same chemical property አላቸው። ግን ሊለዩ የሚችሉት በማስ ነምበራቸው ብቻ ማለት ማሳቸው ብቻ ነው ሊቀየር የሚችለው ማለት ነው። ኦኬ ሌትስ አይሶቶፕ ኦፍ ኤ ሰርቴን ኤክስ ኤሌመንት አር ኤ ኤንድ ቢ የሚባሉ ሁለት አይሶቶፖች ቢኖሩት አንድ ሰርቴን ኤሌመንት ኤክስ ብለን የምንጠራው ኤሌመንት ኤ የሚባል አይሶቶፕ እና ቢ የሚባል አይሶቶፕ ዊዝ ፐርሰንቴጅ ኦፍ ኦከራንስ ፐርሰንቴጅ ኦፍ ኤ አለ፣ ፐርሰንቴጅ ኦፍ ቢ የሚባል በተፈጥሮ የሚገኙበት ፐርሰንቴጅ አለ። ሪስፔክቲቭሊ ሃቭ አቬሬጅ ማስ ፎርሙላ የራሳቸው አቬሬጅ ማስ ፎርሙላ አላቸው ማለት ነው። ያ ማለት ማስ ኦፍ ኤ ብለን የጠራ ነው። የዚህ አይሶቶፕ ኦፍ ኤ ብለን የጠራ ነው ማስ ይሰጣቸዋል። ከዛ ፐርሰንቴጁም አለ ማለት ነው። ማስ ታይምስ ፐርሰንቴጅ ፕላስ ዋት ማስ ቢ ታይምስ ፐርሰንቴጅ ኦፍ ቢ ማለት ነው which is equal to ከአቬሬጅ አቶሚክ ማስ ጋር አንድ አይነት ማለት ነው። አንድ ኤግዛምፕል አሳያቸዋለሁ። ኤግዛምፕል 1 ሉክ አት ኤግዛምፕል 1 እሺ ኤሌመንት ኤክስ ኢዝ ኮምፖዝድ ኦፍ 10% ኦፍ ዘ አይሶቶፕ 20% ኦፍ አዘር አይሶቶፕ ማለት ነው። ሁለት አይሶቶፖች አሉ 10% ኦፍ አይሶቶፕ 1 እና 20% ኦፍ አይሶቶፕ 2 አለው ማለት ነው። ኤንድ ዋት 70% ኦፍ እሺ ሌላው ስለ ሪላቲቭ አቶሚክ ማስ ነው። ሪላቲቭ አቶሚክ ማስ ብለን የምንጠራው ምንድነው? ሪላቲቭ አቶሚክ ማስ which is equal to actual mass of an atom የሚለው ነገር መጀመሪያ ማወቅ አለብን። ስለ ሪላቲቭ አቶሚክ ማስ ለማወቅ actual atomic mass ብለን የምንጠራው ምንድነው?
actual atomic mass measured in gram are very small በጣም ትንሽ የሆነ አማውንት ነው actual atomic mass ብለን የምንጠራው ማለት ነው። በመጠኑ በጣም ትንሽዬ ነው። ስለዚህ exact mass of an atom actual atomic mass ተብሎ ይጠራል ማለት ነው ከስሙ እንደምትረዱት። ስለዚህ the standard used by scientists to determine the unit of atomic mass is carbon 12 የሚባለው ካርበን 12 ወይም ካርበን 12ን ሲጠቀሙ 1 ኦቨር ካርበን 12 ማሱን ተጠቅመው ማለት ነው። እንደያሷ 1 atomic mass unit ተብሎ ይጠራል። 1 AMU is exactly 1 ኦቨር ዋት ካርበን 12 ተብሎ ይጠራል ማለት ነው። ስለዚህ እሷ ደግሞ ማለት 1.66 times to the power minus 24 ግራም ናት ማለት ነው። 1.66 times to the power minus 24 ግራም ምንድናት ማለት ነው? ማስ ኦፍ 1 AMU ማለት ነው። ስለዚህ የአንድ AMU ወይም የአንድ አተም ማሷ ተቀራራቢ ማሷ ማለት ነው እዚች ላይ 1.600 times to the power minus 24 ነው ግራም ነው። ያ ማለት ከፕሮቶን ማስ ጋር ተቀራራቢ ነው ማለት ነው። ስለዚህ አክቹዋል አቶሚክ ማስ የሚሰራው ሁልጊዜም ማስ ኦፍ ፕሮቶን ታይምስ ዋት ነምበር ኦፍ ፕሮቶን ፕላስ ማስ ኦፍ ኒውትሮን ታይምስ ነምበር ኦፍ ኒውትሮን ኢንዲቪጁዋሊ መስራት ይቻላል ማለት ነው። ስለዚህ ሪላቲቭ አቶሚክ ማስ ኦልዌይስ ምን ሆኖ ማለት ነው አክቹዋል አቶሚክ ማስን ለ1 AMU ማካፈል ነው ማለት ነው። ወይንም አክቹዋል አቶሚክ ማስ ዛት ዲቫይድ ባይ 1.66 times to the power minus 24 ግራም እናካፈለን። በዚህ አሪፍ ጥያቄዎች ስለምንሰራ አያስጨንቃችሁም። ይሄኛው እንዴት በዚህ ላይ ኮንሰርን የሆኑ ጥያቄዎችን አብረን እንሰራለን። መጽሐፋችሁ ላይ ያሉ ጥያቄዎችን እንሰራቸዋለን ማለት ነው። ኦኬ ሌላው ስለ አቶሚክ ሞዴል ነው። 1.4 በመጽሐፋችሁ አቶሚክ ሞዴል ምንድነው? አቶሚክ ሞዴል ብለን የምንጠራው ምን ማለት ነው? ብዙ አይነት አቶሚክ ሞዴሎች አሉ። አተም are too small to observe directly, hence it is better to develop ቴንታቲቭ ሜንታል ፒክቸር አለ። አቶሚክ ሜንታል ፒክቸሮች ናቸው። አተም ምን ይመስላል ነው እንግዲህ ቶምሰን አተምን ምን ይለዋል፣ ከዛ በፊት ዳልተንስ ምን ይለዋል፣ እነዛን ነገር ምን አይነት ምስል ሰጥተውታል የሚለው ነገር አብረን እንዴ ዳልተን አቶሚክ ሞዴል ብለን የምንጠራው ኖርማሊ ቦል ነው፣ ልክ እንደ ኳስ ማለት ነው። ስለዚህ ዳልተን አቶሚክ ሞዴል ማለት ኳስ ማለት ነው። ይታያችኋል። ልክ የኳስ ምስል አይነት ያለው ነው። ከ100 ዓመት በፊት እሱ ልክ ይሄን ኳስ የምትመስለው አተም ብሎ ነው የገለጸልን። ሁለተኛው ደግሞ ቶምሰን አቶሚክ ሞዴል ነው። እሱ ደግሞ ኤሌክትሮንን ስላገኘ ቢያንስ ቾኮላት አይስክሬም የሚባል ወይም ፕላም በዲንግ ሞዴል ተብሎ ይጠራ ማለት ነው። ሞዴሉ ምን ይመስላል የምናየው ነው ሞዴሉ። ስለዚህ ቶምሰን proposed thought that electrons were embedded inside a positive charge sphere just like plum in a body. Today we may call Thomson model chocolate chip ice cream በመባል ይታወቃል። ይህ ሞዴል ቾኮላት አይስክሬም ቺፕ አይስክሬም ይሄን አይነት መልክ ነው ያለው የቶምሰን አቶሚክ ሞዴል። የቶምሰን አተም እችን ትመስላለች ማለት ነው። ኤሌክትሮን እና ፕሮቶን በዛ አይነት መልክ ነው አኗኗራቸው የሚያሳየው። ሌላኛው ራዘርፎርድ ነው። ራዘርፎርድ ደግሞ ኒውክለስ ስላገኘ ፕላኔት ነው። የፕላኔት ወይም ፕላኔታሪ ሞሽን አይነት ነው የሚኖራቸው ኤሌክትሮኖች ብሎ ነው ያስቀመጠልን። ስለዚህ ራዘርፎርድ ሞዴል ኦፍ ዘ አተም ሃዝ ስሞል dense positively charged nucleus around which electron while high speed and relatively long distance አለው። ኖርማሊ የፕላኔት አይነት ነው። ስለዚህ ይሄ ፒክቸር እንደምትመለከቱት ፕላኔታሪ አተም ወይም ፕላኔታሪ ሞሽን አይነት ነው። ኤሌክትሮን በኒውክለስ ዙሪያ ሮቴት የምታደርገው ማለት ነው። ስለዚህ ቦር አቶሚክ ሞዴል ብለን የምንጠራው ደግሞ ይሄኛው ሞደርን አቶሚክ ቲዮሪ ነው ወይም ሞደርን አቶሚክ ሞዴል ብለን የምንጠራው ነው ማለት ይሄኛው። ስለዚህ ኤሌክትሮን ሮቴት የሚያደርጉ በኒውክለስ ዙሪያ ሮቴት ማድረግ የሚችሉት ዊዝኢን ኦርቢት ነው። የራሳቸው ኦርቢት ውስጥ ነው ማለት ነው ሮቴት የሚያደርጉት። ስለዚህ ከነሱ በጣም የተለየ ነው። ከራዘርፎርድ በጣም የተለየ ነው እዚህኛው ማለት ነው። በሰርኩላር ኦርቢት ነው ኤሌክትሮኖች ሮቴት ማድረግ የሚችሉት ብሎ የነገረን። ምን አይነት ኦርቢት ነው እሱንም ማየት እንችላለን በፊገር ደረጃ። አሁን ኤሌክትሮን ሙቭ አራውንድ ዘ ኒውክለስ ኢነርጂ ሌቭል አኮርዲንግ ቱ ቦር ፎር ኢች ኤሌመንት ዘ ነምበር ኦፍ ኢነርጂ ሌቭል ኦር ሼል ኢዝ ፊክስድ ማለት ነው። ያ ማለት ነምበር ኦፍ ሼል ብለን የምንጠራው ኤን ነው። ስለዚህ the maximum number of electrons that the main energy level can have is given by the general formula to n square ነው where n is equal to the main energy level ብለን እንጠራለን። n ብለን እንጠራ ነው
ሌላኛው when electron field in the various energy level in an atom they first occupy the shell with lowest energy level electron in the outermost shell make the atom unstable ይሄኛውን እስቲ አብረን ይሄ የቦህር አቶሚክ ሞዴል ነው። ኤሌክትሮን ግሬድ 8 ላይ ኤሌክትሮን ኮንፊግሬሽን ማነው ግሬድ 7 ላይ ኤሌክትሮን ኮንፊግሬሽን ብላችሁ 288 እያላችሁ በዛ አይነት መልክ የምትጠቀሙት ይሄኛው አንድ ኤሌክትሮን ብቻ ሲኖረው ሁለት ኤሌክትሮን ሲኖራቸው እያን የምናስቀምጣቸው ናቸው። እነዚህኞቹ አንድ ኤሌክትሮን ሁለት ኤሌክትሮን እያን የምናስቀምጠው ይሄኛው ባለ ሁለት ኤሌክትሮን ነው። ይሄ ደግሞ ብዙ ሲኖረው የማለት የመጀመሪያው ሁለት ብቻ ይሸከማል። ቀጣዩ ደግሞ ያለው ካርበንን በዛ አይነት መልክ እንገልጸዋለን። እዚህ ሶዲየም በዛ አይነት መልክ ይገለጻል። እንዲሁም ደግሞ ክሎሪን በዛ አይነት መልክ መግለጽ ይቻላል ማለት ነው። ስለዚህ ዩኒቱ ላይ በሰፊው ስለምናይ ብዙም የሚያስጨንቅ ጉዳይ የለውም። ይሄኛው እናንተ መጽሐፋቸው ዳይሬክት ማንበብ ትችላላችሁ። ቀጣይ የምናየው ስለ ኳንተም መካኒካል ሞዴል ነው። ለዛሬ እዚህ ላይ ይበቃናል። በቀጣይ ለሰናችን ኳንተም መካኒካል ሞዴል ምን እንደሆነ እናያለን ማለት ነው።